እንደዛ ከተማዋ ላይ አበባ የቀረ እስከማይመስል ድረስ በአበባ የተሽቆጠቆጡ ስጦታዎችን የላከላት ባለሀብት ፍቅረኛዋ ማን ነው? እኛም እንግዲህ የፍናንን ልብ አሸንፎ እሷንም ቤተሰቧንም እሺ ውሰድ ሰጥተንሃል ስላስባለው ግለሰብ መረጃዎችን አጣርተን መተናል። ግለሰቡ እንግዲህ ከ10 ዓመት በላይ እጮኛዋ የነበረ ሰው ነው። ስሙም ፍቅረ አብ ይሰኛል። ስራውም እንግዲህ በኮንስትራክሽን ዘርፍ ላይ የተሰማራ ግለሰብ ሲሆን ትውውቃቸው ደግሞ ከ10 ዓመት በፊት ከጓደኞቹ ጋር በሚዝናናበት ሰዓት የእሱ ባለውን ማሬ ማሬ የተሰኘውን ሙዚቃ ይደገም እያሉ ሲያስደግሙ ይሰማል። ይህ ሙዚቃ ይህን ያህል ተወዳጅ ነው እንዴ? እኔ ሰምቼው አላውቅም ሲላቸው አረ እንደውም ክሊፕም አለው ብለው ያሳዩታል። እሱም ክሊፑን በሚያይበት ሰዓት እንዴ ይችን ልጅ አውቃታለሁ፣ የጋራ የሆኑ ጓደኞች አሉን እኮ ይልና ይተዋወቃታል። ከዛም እንደ ቀልድ በጓደኝነት የተጀመረው ግንኙነት አድጎ ወደ ፍቅር ይቀየራል። ከዛም አልፎ እንግዲህ እንዳየነው ሰርግን በሚያስንቅ የሽምግልና ስነ ስርዓት ከተማዋ ላይ አበባ የቀረ እስከማይመስል ድረስ በአበባ ስጦታ የትዳር ቀኑን አስቆርጧል።